ዋናው ለዚህ ለሚታገቱትም ለሚገደሉትም ለሚታረዙትም ለሚፈናቀሉትም ህዝብ ለሀገራችንም ለአማራው የዚህ ጠንቅ የሆነውን ኃይል ላይ ትኩረት እንዳንሰጥ የዚህን ምንጭ ትኩረት በጣም አስፈላጊ ነገር ነው። ሁሉ ነገር መሆን አንችልም። በሁሉ ጉዳይ ላይ ጉልበታችን ኢነርጂያችን እንዲበታተን አያስፈልግም። በተበታተነ ቁጥር የመንግስት ነኝ የሚለው ኃይልም እና ሌላው ይጠነክራል። የኛ ግን ብትን ይላል። ብትን ነው የሚለውና ማያስፈልጉ ነገሮች ሆነው ሳይሆን ስራዬ ተብሎ በቅደም ተከተል የዋናው መሆን ያለበት ይሄንን ጸረ አማራ ጸረ ኢትዮጵያ የሆነውን የአብይን ስርዓት እና ባልደረባዎቹን ማስወገድ። ያን ለማስወገድ ምንድነው የሚያስፈልገው? መሳሪያ ያነሳ ኃይል አለ ፋኖ። መሳሪያ ያላነሳውን ደግሞ በሰላም መታገል በነን ቫዮለንስ በሚለው አደራጅቶ ትኩረት ያልኩለዝ ነው። ሌሎች ጉዳዮች በየጎኑ የሉም አይደለም። በውጭ ያለ ነው ሁሉ ጊዜ ያልፉታል። ይገርማል ሀብታሙ፣ ለምን እንደሆነ አይገባኝም። በሄድኩበት ባገኘሁት ቦታ ሁሉ በፕሪንሲፕል የምንኖር ከሆነ ወያኔን የሚጠቅም ነገር የአብይን ስርዓት የሚጠቅሙ ነገሮች እኔ አይገደለም ይሄ ቤተክርስቲያን ነው ብዬ ወይ ይሄ መስጊድ ነው ሱቅ ምንም ነገር አልገበያይም። ምክንያቱም ግብዝነት ነው። ፖለቲካል ኮሬክትነስ ብለው የሚያደርጉት ነገር ቅድም ያልነውን ለትምህርት ቤት የሄዱ ወጣቶችን አፍኖ ማስቀረት ምን እንደሚገጥማቸው አይነ ህሊናችን ብቻ እንመልከት። ቢኮዝ ያልተደረገ ነገር የለምና እነዚህን ለሚያደርግ ህፃናትን ለሚያርድ እናቶችን አርዶ ሆዳቸውን ለሚቀድ የለፋበትን ቤት ለሚያፈርስብህ እንዳለው የአዲስ አበባን ወጣት ኮንሰንትሬሽን ካምፕ ለላከ ከነዚህ ጋር ይሄንን እንዴት አድርገህ ነው ክብር የምትሰጠው? እንዴት አድርገህ ነው ድሮ ጀምሮ የሚሳሳቱት ልክ አብይን እንደ ኢትዮጵያዊ ኃይል ቆጥረው የሚመለከቱ? እኔ ከአብይ ኦሌፎች ለዚህ ተባባሪ የሆነው አይ ዝም ብለህ መታገል ብቻ ሳይሆን the next step እምርታ በባለቤትነት። ስለዚህ ራሳቸውን በማንኛውም በፖለቲካውም ያለው በምን በተለያየ መንገድ ተደራጀን የሚለው በጦር መሪም ሆነው ያሉት ልጆች ራሳቸውን ወደ ውስጥ ተመልክተው ዝግጁ ነኝ ወይ የማረገው ነገር የምናገረው ነገር የሀገር ባለቤት ለመሆን የሀገር ስልጣን ባለቤት ለመሆን ይህን በጣም የተወሳሰበውን ኃይል አስወግጄ መሪ ለመሆን ተመሪ መሆን ከመሪነት የበለጠን ጥበብና ዕውቀትን ይጠይቃል፣ ፈቃደኝነትን ይጠይቃል፣ ብስለትን ይጠይቃል። ይሄን ሁሉ የማድረግ የስነ ልቦና አሁን ያለንበት አካሄድ በምን አይነት ዲሲፕሊን የታነጸ ነው? ለመርህና ለዓላማ ነው ቅድሚያ የምንሰጠው ወይስ በጎንዮሽ ለሚፈጠሩ ግለሰባዊ ችግሮች ወይስ እንዲህ ለመሳሰሉት ነው? ይሄን ራሳቸው ወደ ውስጥ ተመልክተው መመርመር ያለባቸው ነው። ይሄ ነው ስቴጁ ብዬ ነው የማስበው። ዝም ብሎ በጦርነት የሚያደርጉትን ምንም ጥያቄ የለውም እኮ የነፍስ አድን ህልውና ብለናል። ግን ህልውና የሚባለው ነገር የአንድ ቀን ስራ እንዳልሆነና ጤና ይስጥልን ተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ ዶክተር አበባ ፈቃደን ጋብዘናል። ዶክተር አበባ ፈቃደ እንግዲህ የስነ ልቦና ምሁርና ሐኪም ነች። ከዚህ ባሻገር እንግዲህ በተለይም በሴቶች ጉዳይ የሴቶች ተቋማትን በማደራጀት በመታገል በተለይም በአማራ ጉዳይ ላይ ከዚህ ቀደም ጭምር ባለፉት ጥቂት ዓመታት ሳይሆን ቀደም ብሎ ጨምሮ አማራ እንዲደራጅ እንዲታገልና ራሱን እንዲከላከል ስልጣን ላይ ያለው አማራ ጠሉ ስርዓት ደግሞ በጊዜ ና በሁኔታ ግለሰቦች ጭምር ቢቀያየሩ ሊለወጥ እንደማይችል አስቀድሞ ስታሳስብ ነበር። በተለያዩ ጊዜያት በመተሰጣቸውም ቃለ መጠይቆች ይህንኑ በቀጥታ በመናገር ትታወቃለች። ለህብር ሬዲዮ ቤተሰቦችና አድማጮችም አዲስ አይደለችም። ዛሬም ባለው ወቅታዊ ጉዳይ የተወያየ እንድንቆይ ጋብዘናታል። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልን ዶክተር አበባ ፈቃደ እንደምሰነበትሽ በአክብሮት እንኳን በድጋሚ ተገናኘን። ጤና ይስጥልኝ አቶ ሀብታሙ። እግዚአብሔር ይመስገን ደህና ነኝ። እንኳን ተገናኘን። ከልብ አመሰግናለሁ ዶክተር አበባ። እንደው እንደ ውይይታችን መክፈቻ እንዲሆን ቀጠሮ እንኳን የያዝንባቸው ጉዳዮች ሌሎች ነበሩ። ሰሞኑን እንግዲህ የእገታ ጉዳይ የተማሪዎች እገታ የደምቢዶሎ ተማሪዎች 2012 ታግተው የደረሱበት አለመታወቅና ዛሬም ድረስ ያሉበት ሁኔታ አለመታወቅ መንግስት ነኝ የሚለው ኃይል ስልጣን ላይ ያለው አማራ ጠሉ ስርዓት ደግሞ የነዚህ ተማሪዎች ድምጽ እንዲታፈን ያደረገበት ሂደት አለ። ከዛ በኋላም በርካታ እገታዎች እንግዲህ ማንነት ተኮር እገታዎች ማንነት ተኮር ጥቃቶች አሉ።
የአማራ ብሔር ተወላጅ የሆኑ ሙስሊም ክርስቲያን ሳይል ሲፈጸም የነበረው ጥቃት ዛሬም ድረስ እየቆመ አይደለም። በቅርቡ እንኳን ከአዲስ አበባ ወደ አማራ ክልል የሚሄዱ መንገደኞች በሁለት ተከታታይ ጊዜያት ኦሮሚያ ክልል አሊጎሮ የሚባለው አካባቢ እዚህ አካባቢ በተደጋጋሚ ነው እንዲህ አይነት ነገር የሚፈጸመው። ሹፌሩም ረዳቱን ጨምሮ ሙሉ መንገደኞች ወደ አማራ ክልል ጎጃም ሲጓዙ የነበሩ ወርደው ታግተው ተወስደዋል። ይሄ ባለበት ሂደት ነው እንግዲህ የቀድሞ ተማሪ ብርቱካን ጉዳይ ወደ አደባባይ የወጣው። ነገር ግን በግልጽ ስርዓቱን የወቀሰችበት ሁኔታ የለም። ስለ መንግስት የተናገረችው የለም። ያው ጣቢያውም ቆራርጦ በተወሰነ ደረጃ ድምጿ ተሰምቷል። ግን ለቅሶ ለምን ወጣ፣ ለምን ይሄ ሰቆቃዋ ተሰማ በሚል ዘመቻ ተደርጓልና ከዛ አልፎ ደግሞ ሐሰተኛ ዶክመንተሪ አዘጋጅተው እንደውም አሁን እሷን ጨምሮ 5 የኢቢኤስ ጋዜጠኞች በሽብር ተከሰዋል። ሰሞኑን ኢቢኤስ ላይ የነበረው ጫና ይታወቃል። ዛሬ ባለቤቱ ወጥቶ ፕሮግራሙ የተሳሳተ ስለነበር ይቅርታ እንጠይቃለን ብሎ ያው ትላንት በመንግስት ዶክመንተሪ የተገለጸውን ለማጠናከር ሞክረዋልና ይሄ ሁሉ ሽብር ይሄ ሁሉ ጥቃት በህዝብ ላይ እየደረሰ ባለበት ሀገር ይህንን ጉዳይ አንስቶ በስርዓቱ በኩል ለምን ተነካል፣ ለምን ተደፈርን፣ ለምን እንዲህ አይነት ድምጽ ወጣ በሚል የተደረገውን ሩጫ ለሴቶች መብት እንደሚታገል በተለይም ደግሞ በአማራ ህዝብ ላይ የደረሱትን መከራዎች በቅርብ እንደሚከታተል ሰው እንዴት ነው እየተከታተልሽው ያለው? እንዳልኩት በድጋሚ መገናኘታችንና አንዳንድ ሀሳቦችን እንዳካፍል ለምትሰጠኝ እድል አመሰግናለሁኝ። አዎ አልፎ አልፎ ሰምቻለሁ ይሄ ያለውን ሁኔታ። ግን እኔ ለየት ያለ አመለካከት ነው ያለኝ አቶ ሀብታሙ። ምንድነው እሱም ባለፈው ማርች 8 ላይ ኢትዮጵያ ወዴት ከሚል ዩቲዩብ ውይይት አድርገን ነበር። ዓለም አቀፍ የሴቶች ቀን ስለነበረ ማርች 8 እና እዛ ላይ እና በጣም ነው ያመሰገንኳቸው ያንንም ስለጠየቁ ውይይታችንን እንደዚህ ለተጠለፉትና ታግቱ የሚለውም እየከበደኝ ችግር ያለ ነገር ነው ለእህቶች። ያኔ 1940 እንደዚህ ቀን ሆኗቸዋል በሚል ውይይታችንንም ኃላፊዎችም ተጠያቂ ማንን መሆን እንዳለበትም ያደረግነው በአጠቃላይ ለነሱ መታሰቢያ እንዲሆን ብለን በየነ ያደረኩትና ብዙ ጊዜ አዳዲስ የቆየውንም ቁስል አዳዲስ ቁስል እያስመሰሉ በሚመጣበት ጊዜ ከዋናው ነገር መስመር እንድንስት ያደርጋል። ምን ማለት ነው? ለምሳሌ አሁን በቅርቡ የታገቱ አልክ። እነዚህ ልጆች ሲታገቱ ወይም ሲጠለፉ የተለያየ አይነት እናቶች ሲደፈሩ፣ ሲታረዱ፣ በቃ ደም እንዲተደረገ የሚለው ጧት ማታ የምንሰማው ነገር በደሉ መደረጉ ብቻ ሳይሆን በደሉን በተደጋጋሚ ካወራነውና ከተነጋገርንበት ድግግሞሽ ይሆንና ዲሴንሲታይዝድ እንሆናለን። ማለትም ያ ተግባር በእነዚህ ልጆች መታፈን ነው የተጀመረው። የነሱንም ሰው ረስቶት ነው በቃ ታፈሱ አንድ ሰሞን ትነጋገርበታለን ይቀራል። ግን መታገት የሚባለው ባህሪ በአብይ መንግስት በኩል የሚደረግ ነው። የሰዎችን ሰቆቅ ፍርሃት፣ የሰዎችን ለትግል ተነሳሽነት ውስጥ ኃይላቸውን የሚቦረቡር ስሜትን የሚገል ሞራልን የሚገል እና የተለያዩ የመከራ አይነቶችን መቀበልን እንድንለማመድን የሚያደርግ ሂደት ነውና ለየት ያልኩት ይህን ሰው እንዲገነዘበው ያስፈልጋል። አገርን በሙሉ የሚያጠፋ ኃይል በአይናችን እያየን በድህነትም በማፍረስም ህልውናዋን በሚመለከት ህዝብን በሚመለከት በአጠቃላይ ኢትዮጵያ ህዝብ በተለይ ደግሞ የአማራውን ህዝብ ቅድም የጠቀስኳቸውን የመከራ አይነቶች ሁሉ እየተደረገ ለጄኖሳይድ ማለት እልቂት ነው። በጋራ ሰዎች በግል የሚገደሉ ሳይሆን በጋራ አንድን ማህበረሰብ አንድን የዘር አካል ማጥፋት ይህ ሁሉ እየተካሄደብን ነው። አገር እያጣን እንደ ሰው የማንኖርበት ሁኔታ ላይ ባለንበት ጊዜ አንዳንዴ ከመስመር ለማላቀቅ ከትኩረታችን መስመር እንድንወጣ የሚያደርጉ እንዲህ አይነት ኢሹ
በሺዎች ይነሳሉ። ይሄ ልጅ አሁን የታገተችውም የተያዙትም ልጆች አጋች የተባለው የዚህ መንግስት ስራ መሆኑን በተደጋጋሚ ተወርቶ ውይይት ተደርጎ ተሞክሮ ያለፈ ነገር ነው። ህዝባችንና ሀገራችን ደካማ በመሆኗ በዓለም አቀፍ ደረጃም ሊደርስልን አልቻለም። ምንድነው የተሆነው? በየጊዜው በሁለት አውቶቡስ ታገቱ፣ እናቶች ታገቱ፣ ገንዘብ አሁን በቅርብ ሰው ይነግረኝ ነበር። በየቦታው ሰዎች መንገድ ላይ ገንዘብ ፈንድሬዝ የሚያደርጉት ዘመድ ታግቶብኛልና ስጠኝ ምን ነው በቃ ይሄ እንደ ኖርማል እንደ በቃ ተለማምደነው የምንኖረው እንዲሆን የሚደረግ ነው። ሌላው ደግሞ አሁን የፋኖ ትግል እየጠነከረ ሲመጣ እየጠራ መምጣት እንዳለበት የሁላችን ትኩረት እንደሆነ በውስጥ ያሉትን ልዩነቶችም በመርህም ይሁን በሰርጎ ገብነት ሁሉን እያጠራ መምጣት እንዳለበት ያለበት ወቅት ላይ በመሆኑ ያንን ዳይቨርት ለማስደረግ አሁን የምትለውን ይሄ ድራማ ይሄ ተሰራ የሚባለው የተለያየ ወሬ እንትን ውስጥ እንድንገባ ተደርጓል። ይሄ ከመስመራችን እውነትም ቢሆን መደረግም የሌለበት ነገር ነው። ምንም ጥያቄ ውስጥ የሚገባ አይደለም። ለዚህ ነው ለህልውና አማራው የሚታገለው። ነገር ግን ዋናው ለዚህ ለሚታገቱትም ለሚገደሉትም ለሚታረዙትም ለሚፈናቀሉትም ህዝብ ለሀገራችንም ለአማራውም የዚህ ጠንቅ የሆነውን ኃይል ላይ ትኩረት እንዳንሰጥ የዚህን ምንጭ ትኩረት በጣም አስፈላጊ ነገር ነው። ሁሉን ነገር መሆን አንችልም። በሁሉ ጉዳይ ላይ ጉልበታችን ኤነርጂያችን እንዲበታተን አያስፈልግም። በተበታተነ ቁጥር የመንግስት ነኝ የሚለው ኃይልም እና ሌላው ይጠነክራል። የኛ ግን ብትን ይላል። ብትን ነው የሚለውና ማያስፈልጉ ነገሮች ሆኖ ሳይሆን ስራዬ ተብሎ በቅደም ተከተል የዋናው መሆን ያለበት ይሄንን ጸረ አማራ ጸረ ኢትዮጵያ የሆነውን የአብይን ስርዓት እና ባልደረባዎቹን ማስወገድ። ያን ለማስወገድ ምንድነው የሚያስፈልገው? መሳሪያ ያነሳ ኃይል አለ ፋኖ። መሳሪያ ያላነሳውን ደግሞ በሰላም መታገል በነን ቫዮለንስ በሚለው አደራጅቶ ትኩረት ያልኩለዝ ነው። ሌሎች ጉዳዮች በየጎኑ የሉም አይደለም፣ ግን ነጥለህ ማውጣት አለብህ ኢፌክቲቭ ለመሆን። ትኩረታችን መሆን ያለበት በየጊዜው ሰው መግደሉ፣ ማሰቃየቱ፣ ድራማ መስራቱ፣ አሻንጉሊት ማድረጉን የኢትዮጵያን ህዝብ የምናውቀው ነው። የሐሰት ዘመን በሐሰት የተሞላ ማህበረሰብና ሐሰት የሆነ መንግስት ባይነኝ ያለበት ሀገር ነው። ይሄንን ከተቀበልን ይሄኛው ውሸት ነበር፣ ይሄኛው እውነት ነበር፣ ይሄኛውን ከለንዲ ሊያረጉት ነው የሚለው አካሄድ ለኛ አይመችም። ትኩረት መስጠት አለብን። ትኩረት መስጠት ያለብን ፋኖ በሚሊተሪው ጠንክሮ ይሄን ጠላት ማስወገድ፣ ኢትዮጵያዊው አማራው የስነ ልቦና አቅምና ዝግጁነትን አገሩን ተረክቦ የአገሩ ባለቤት መሆን እነዚህን ሁሉ ችግሮች ያስቆምልናል ነውና ጉዳዩ የልጆቹ ጉዳይ የሁላችንም ጉዳይ ነው። አሁንም የሌሎችን መጠየቅ ትተን አሁንም የታገቱ እንዳሉ ናቸው አሉ በህይወት የሉ ምን የሚባለው ነገር ግን በኢምባዲ ያለው የችግሩ ሲምቦል ምልክቶች ስለሆኑ ሊሆኑ ስለሚችሉ እነሱን ማንሳቱን ትተው ከዛ ውስጥ የወጣ እንዲህ ሐሰት ነው ድራማ ነው እንዲሆነች እንዲሆንም ይለው ውስጥ ገባን። ያ እንግዲህ ምክንያቱም ትግልና ትኩረት እንደ ትኩረት እንዳልኩት ለትግል ግብ መሳሪያ ትኩረት ጊዜን ይወስንልሃል ታይምን። ስለዚህ በየጊዜው በእንዲህ አይነት ሁኔታዎች በመናጠፋበት ጊዜ የሚታገለው ህዝብ መንፈስና አመለካከት ማይንድ ሴቱ ያስተሳሰቡ ሁሉ አመለካከት እየላላ ይመጣል አቅጣጫ በቀየረን ቁጥር ለማለት ነውና ምን እንሆናለን? አሁን ያየሁት ምንድነው ትራውማ አንድ የሆነ ያለውን ስቃይ እናነሳለን ልክ እንደ አዲስ ሰውን እኮ እንዲህ አድርገው ቶርቸር አደረጉ እንዲህ አደረጉ ሁሉ ጊዜ የሚደረግ ነገር ነው እና ምን አይነት ማህበረሰብ እንፈጥራለን? የሚታገለውም የማይታገለውም ምን ይሆናል መሰለ ሪአክቲቭ ይሆናል። በቃ ትራማን ይለምድና የቪክቲም ሁሉ ጊዜ የምለው ነገር ነው። ተጠቂነትን እንዲህ እኮ አደረጉን እንዲህ አደረገኮ እንዲህ ዋሸኮ እንዲህ ተባለኮ ነው የምንሆነው። ያ ለረጅም ጊዜ በዛ ስርዓት ተገዢዎች ይኖራሉ፣ ዋሾች ይኖራሉ። ውሸታሙን ደግሞ ዋሹኮ ገደሉንኮ እያለ የሚኖር
እንድንኖር እንጂ ከዚህ ሪያሊቲ ከዚህ ወጥቶ ሌላ አዲስ ሪያሊቲ የሚያስፈጥር የትግል ሂደት እንድናደርግ አያደርገንም እና ልጆቹ በእርግጥ ሁላችንም የነሱንም እንደ ምልክት ስንት ዓመት ሙሉ ታግተዋል። ይሄ አዲስ ነገር ግን አይደለም። አገር በሙሉ ታግቷል። ኢትዮጵያውያን በሙሉ ይሄ እንደ ጭካኔ እንዳይመስላችሁና እኔ እንደውም ውስጤ በጣም ስስ ነው። ብዙ ጊዜ ችግሩንም መስማት አልፈልግም። ምን አደረጓቸው የሚባለውን ለሁለት ነገር አንድ ውስጤን ያደማዋል። ምንም አይጠቅመኝም። በመድማት የማገኘው ነገር የለም። በቂ መከራ፣ በቂ ትራማ፣ በቂ ሰቆቃ አለን ለመነሳት። ስለዚህ መደጋገም የለበትም። ይሄን ከሞያ አንጻር ነው የምመክረው። ሰውን ስለተናገርነውና ደጋግመን ስላልነው አይጠፋም። እንደውም የተሸናፊነት መንፈስ በውስጥ ይሰርጽብናል እንጂ ሪትራማታይዝ እናደርጋለን ራሳችንን። እንደ ትኩስ ሁላችንም እንጎዳለን። ተመልካቾቹም ሰሚዎቹም የተበደሉትም ወገኖቻችን አንድ ላይ ሁላችን እንደክማለን እና ያ እንዳይሆን ለማለት ነው በዚህ በሰፋ አርጌ የገለጽኩት። በልጆቹ ስፔሲፊክ ጉዳይ ላይ ከሄድን በተለያየ ጊዜ እንዲህ አይነት አሁን ብርቱካን በተባለችው እህትም በሌላም ጉዳይ ላይ የጎንዮሽን ሄዳለን። ዋናውን ትተን ዋናው ትኩረትና ያን ትኩረት ደግሞ በጊዜ መፈጸም ከትኩረት እንድንላላ እንዲያደርገን ይሆናል። እንዲህ አይነት አጀንዳዎች ሲፈጠሩ እና ይሄ ነው እንደ ምክርም እንደ መልስ የምናየው። ከትኩረታችን የሚያስነሱንን አቅጣጫ የሚያስቀይሩንን ጉዳዮች በጠላትም በራስም ወዳጅ ባለማወቅ የሚሰጡን ላይ ሳይሆን ማተኮር ያለብን። ጠላት ማንነቱን ካወቅነው ቆይተናል። መከራችን ይህ ነው የማይባል ነው። የምንቀሰቅሰው ነገር የለም። አዲስ እንዲተበድልሃል እኮ የምንለው ነገር የለም እየኖረው ስለሆነ። ስለዚህ ወደ መፍትሄ ወደ መልሱም ያው ወደፊት እንወያይበታለን። ግን በዚህ ጉዳይ ላይ እንደዛ ነው የምለው። ምልክት ነው ወጣቶችን፣ ሴቶችን ማሰር፣ መጉዳት፣ ሬፕ ማድረግ እነዚህ የአንድን ህብረተሰብ ጤና ለመጉዳት ከተፈለገ በአጠቃላይ የሁሉንም ያ ህብረተሰብ ዝቅጥ እንዲል ከተፈለገ በእነዚህ አይነት ጉዳቶች በህፃናትና በሴቶች ላይ ማድረስ ነው ሞራሉን ለመግደል። በግለሰብ ደረጃ እንኳን ሬፕ የሚደረጉ ሴቶች ከማንኛቸውም የትራማ አይነት ይገርምሃል፣ ከማንኛቸውም እንደ አብይ አይነት ሰይጣን የተናገረውን አይደለም። እነሱ ሴት ናቸው ሬፕ ይደረጉ ነው ያለው አንድ ጊዜ። ምንም አይደለም። እነሱ ግን ለማንም የሴት ልጅ እንደ መደፈርን የመሰለ ነገር ጉዳት የለም። ሞትን ነው የሚመርጡት። አብረን በምንሰራው ስራ ላይ ከሞት ያላነሰ የውስጣዊ አንጎል ውስጥ ያሉ ሊያነቁና ሰው ሊያደርጉ የሚችሉትን ነገሮች ሁሉ ፍሪዝ የሚያደርጉና የሚገሉ ናቸው። ስለዚህ ጉዳቱ ከፍተኛ መሆኑንም አውቃለሁኝ። ያንን ቶሎ ብሎ ነፃነት መጥቶ እህቶቻችንንም እኛም እንድንረዳቸው እንድንደርስላቸውና ከትውልድ ትውልድ የሚተላለፍ በሽታ እንዳናተርፍ ትራማው ይተላለፋልና ብዙም በዚህ ላይ ማለት የማልፈልገው ለዚህ ነው። ቶሎ ወደ መፍትሄ እንሄድ ለማለት ነው። ካሰብኩት በላይ ተናገርኩኝ። ምክንያቱም አንነጋገርበት ብዬ ነበር። ግን የሐሰት ዘመን ነው። የሚመጣውን ሐሰት በሙሉ ስንመሰክር አንኖርም። የእውነትን ዘመን በተዳፈነችውን እውነት በሙሉ ልብነት እየተናገርን እንደ ነፃ እንዲያወጣ እንደሚባለው እዚህ ሀገር አይደል? እውነት ነፃ ያወጣናል። መራራ ነው፣ አስቸጋሪ ነው፣ ቀላል አይደለም እንደ ሐሰት ዘመን። ግን እሱ ነው ነፃ የሚያወጣን ለማለት ነው። ከልብ አመሰግናለሁ ዶክተር አበባ። እንግዲህ ከፋኖ አመራሮች አንዱ እሸቱ ጌትነት የቀድሞ የአማራ ተማሪዎች ማህበር ፕሬዝዳንት ነበር። እንግዲህ ያ የተቋቋመው የደምቢዶሎ ዩኒቨርሲቲ አማራ ብሔር ተወላጅ ተማሪዎች መታፈናቸውን ተከትሎ ነው። ያው በተቀነባበረ መንገድ የተፈጸመ ድርጊትን ተከትሎ ስለሆነ ዛሬ ጫካ ካሉ የፋኖ መሪዎች አንዱ ነው። ሰሞኑን የሚደረገውን ነገር እንትን ብሎ የሰጠው አስተያየት ላይ ዛሬ አላለቅስም፣ ዛሬ ያንን መከራ ለመመከት ከጓደኞቼ ጋር ከትውልዱ ጋር ትጥቅ አንስቻለሁ ብሎ ነበርና አንዳንድ ሰዎች አሁን መከራውን እንቃወማለን ይባላል። በሌላ በኩል ደግሞ እንዲህ አይነት መከራ ዛሬ የተጀመረ አይደለም፣ ዛሬም አይቆምም። እንዲህ አይነት በመንግስት ውንብድናም የሚታፈንና የሚቀር አይደለም። በእርግጥ ከዚህ በኋላ ጋዜጠኞች፣ ሚዲያዎች፣ ማንም ሰው የትኛውም አማራ በደል ደረሰብኝ ብሎ ቢሄድ ከዚህ በፊትም ለማስተናገድ ፈቃደኛ አይደሉም። አሁን በትንንሽ ሶሻል ሚዲያ እንኳን ያንን እንዳያወጡ ለማሸማቀቅ እየተወሰደ ያለ እርምጃ ነውና እንዳልሽው መፍትሄው ላይ ከሆነ ሰው ይሄን ያህል ግፍ የሚጠላ ከሆነ ግፉን ለማስወገድ
የሚደረገውን ትግል እየደገፈ ነው ወይ? ወይ መደገፍ የለበትም የራሱ ማድረግ ነው እንጂ ያለበት። ህዝቡ እኮ ራሱ ህዝብ አንደኛ እንደምታውቀው የፋኖ አነሳስም በአጠቃላይ የአማራው ህዝብ ከደረሰበት ነው፣ የህዝባዊ አነሳስ ነው። ስለዚህ ህዝብ ተመልካች ሆኖ የተወሰኑ የህብረተሰቡ አካልን ደጋፊ መሆን አይደለም። በአጠቃላይ የአማራው ህዝብ እንዲሁም የኢትዮጵያ ህዝብ የራሴ ጉዳይ ነው መኖር ይገባኛል ብሎ በሚችለው በተለያየ መንገድ ማለት ነው። ይህን ለማድረግ ግን ያው መደራጀት ያስፈልጋል። ህዝብ ዝም ብሎ አይጓዝም። የሚያደራጀው፣ የሚያነቃው፣ የሚያስተባብረው ኃይል ያስፈልገዋል እንጂ ምንም መመልከት የለበትም። መደገፍ ብቻ ሳይሆን መነሳት አለበት። ያለዛ ቅድም ምንድነው እውነት ነፃ ያወጣሃል አልኩኝ አይደል? ግን ነፃ መውጣት ደግሞ በነፃ አይደለም። ዋጋ እየተከፈለ ነው። ፋኖ ውስጥ ያሉ ልጆች ዋጋ እየከፈሉ ነው። በውጭም ያለው ዋጋ እየተከፈለ ነው። ስለዚህ ያን ዋጋ ካልከፈልክ ነፃነት አይደለም፣ ዝም ብሎ የሚገኝ አይደለም። ስለዚህ መታገል አለባቸው። ይሄ በየጊዜው ቅድም ያልኩ ግን ምንድነው ከሳይኮሎጂ ከስነ ልቦና አንጻር ሰው በተገደለብን ጊዜ ወይም ደግሞ በትግል ላይ ሆነው መስዋዕት በሆኑበት ጊዜ ወይ ምን እንደዚህ ወይ በግፍ አንዱ ነገር ሲያደርገን የከሌን ለመበቀል የከሌን እንትን ለመመለስ ብሎ መታገል ትልቁን ቅድም ያልኩትን የባለቤትነት ዝግጁ የመሆን ስርዓትን ተቀብሎ እንዲህ አይነት ነገር እንዳይደገም ለአንዴም ለሁሌም የሚያደርግ የድርጅትና የትግል ስብዕና መኖር አለበት። የትግል አካል በትልቅነት መታየት አለበት። በየጊዜው በሚያደርጉን አሁን ለዚህም እኮ ነው እነሱ እኮ ምክንያት ነበሩ። እነዚህ ልጆች ሲታገቱ ወይም ሲታፈኑ አንዱ ምክንያት ከነበሩት ለፋኖ መነሳሳት እኮ በዛን ጊዜ በነበረው ነው። አንዴ ከሆነ በኋላ ግን በየጊዜው ፋኖ ከላይ ተገደለብን እሱን እንበቀላለን መቼም ብለው አይደለም የሚደረገው። በቂ መነሳሻ ኦሬዲ አለ አገሪቷ ውስጥ። ምንም የመከራ መብዛት እና በየጊዜው ለመከራ ሪአክቲቭ መሆን ተበቃይም አያደርግህም። በቃ ይህንኑ ምንም ዘላቂ መፍትሄ እንድታመጣ አያደርግህም። ይህን በሌላ ጊዜ ይሄ ምንድነው ማይንድ ሴታችን መቀየር አለበት። ያመለካከት ያስተሳሰባችን ያካሄዳችን አመለካከት መቀየር ያለበት ይመስለኛል። ደጋግመን በመናገር ወይም እንትን በማለት አይደለም፣ ከዛ መወጣት አለበትና ህዝቡ መደገፍ ሳይሆን የራሱ በባለቤትነት ራሱ እያደራጀ ሊያደራጅ የሚችለው ደግሞ የነቃው የገባው ኃይል ሌላውን ህዝብን እንደ ጎርፍ ዝም ብሎ እንዳይጓዝ ስርዓት ባለው መልክ በከተማም የሚታገለው በገጠርም የሚታገለው በጦር የሚታገለው በሐሳብ የሚታገለው ሁሉንም ድርጅት ማለት እነዚህን ሁሉ ኮኦርዲኔት ማድረግ ማለት ነው አይደል? እነዚህን ሁሉ አቀናጅተህ ስታመጣ ቅድም ላልኩት ትኩረት እንዲኖር ያደርገዋል። ያ ትኩረት አሁን ብዙ ጊዜ ሌዘር እንደ ምሳሌ ይጠቀማለሁ። ቤት ውስጥ ቁጭ ብለህ መብራት ብታበራ ቤቱ ብርሃን ይኖራል አይደል? የተለያዩ እንትኖች መብራቱን በጣራም ያለው ምንም ብርሃን ይሆናል። እነዚህም በሙሉ ግን ወደ አንድ ኃይል ወደ አንድ ፎከስድ ወደ አንድ ያነጣ ላይ ብታመጣቸው ብርሃን ሳይሆን የሚሰጡ ሌዘር ነው የሚሆኑት አይደል? መቁረጫ ይሆናሉ። በቃ ስለት ይሆናሉ። ሌላ ኃይል ነው የሚሆነው። ለምን? በሴም ኤሌክትሪካል ኃይል ነው፣ ግን በሙሉ አምጥተዋል። ያኔ ወሳኝ ሌላ ሌዘር ይሆናል ማለት ነው። ስለለው ነገር የኛም አሁን መከራው ምኑ ሁሉ ነገር አለ። ትግሉም እነዚህ ሁሉ የተበታተኑ ነገሮች ከሐሳብ ጀምሮ እስከ ምግባራችን በድርጅታዊ አወቃቀር ወደ አንድ በመጣበት ጊዜ ትኩረት። ስለዚህ በጎን ዛሬ ከለበዚህ ተጎዳብን በከለበዚህ መታን ብለ ሳይሆን ይሄንን ኃይል ይሄን የጎሳ ኃይል ይሄን የኦኤልኤፍ ኃይል 4 ኪሎ የተቀመጠውን መንቀል አለብን የሚለው በቃ ለዛ ስለት ይሆናል። ያ ደግሞ እንዲሆን ያደርገዋል። ምክንያቱም በሳይድ ትራክ በመትሆነው አይደለም የምትሄደው፣ በየጊዜው በሚነሱት ሪአክቲቭ መላሽ በመሆን ሳይሆን አስፈጻሚ በመሆን ነው። በፍላጎትህ ስልጣን ተረክቤ ይሄን የሚል ደግሞ የስነ ልቦና ዝግጁነትን ይሰጣል። የአመለካከትህን ጥራት ይሰጣል፣ ጥንካሬ ይሰጣል። እና ይሄ በጣም አስፈላጊ ነው ለማለት ነው። እና ቢደራጅ ህዝብ ራሱ ደጋፊ ሳይሆን የራሱ
የራሱ ባለቤት ነው ይሄ ነው ማምነው። ከልብ አመሰግናለሁ ዶክተር አበባ። እንግዲህ ሌላው ዋናው አጀንዳችን የነበረው በተለይ የፋኖ አደረጃጀት ወደ አንድ ለማምጣት የሚደረገውን እንቅስቃሴ ተከትሎ የተለያዩ አስተያየቶች ሲሰጡ በእነሱም በቅርቡም በጋራ የወጠኑት ዘመቻ አንድነት እንግዲህ ዛሬ 10ኛ ቀኑን ይዟል፣ ይቀጥላል ብለዋል። ያው የተለያዩ ነገሮች አሉ። ከዛ ባሻገር ግን በተለይ የፋኖን ትግል እንደ አንድ ተቋም የመቁጠር ጉዳይ ላይ ከዛ አልፎ በየአካባቢው ከመደራጀት አልፎ ወደ አንድ ተቋም እንዲመጣ የመፈለግ ሁኔታዎች እንዳሉት ሁሉ በውጭ ሀገርም እንደው በአካባቢ ፋኖን ለማደራጀት ከአካባቢም 2-3 ቡድን ለመፍጠር የሚደረጉ እንቅስቃሴዎች እዛ ውስጥም ያሉት እርስ በርስ ተከባብረው ያዋቀሩትን ድርጅት ጠብቀው ለድርጅታቸው ሕግና ደንብ ተገዝተው እንዲቀጥሉ እንዳይደረግ አልፎ አልፎ ፈተና የመሆን ጉዳዮች በውጭ ሀገር አለ። ይሄ ነገር አስታክሱልን በሚል ከዚህ ቀደም የፋኖ መሪዎች እስከ መጥራት ደርሰዋልና ይህን ትግል የምንደግፍ ከሆነ የፋኖ አደረጃጀት ወደ አንድ እንዲመጣ በተለይ ድርጅታዊ አንድነት ማለት ምን ማለት ነው? ያንን ጥንካሬ እንዴት ማምጣት ይቻላል? በየአካባቢው ያለው ፋኖ አደረጃጀት ወደ አንድ ለመምጣት ድርጅት ሲፈጥር መዋቅር ሲዘረጋ ያንን የማክበር ነገር የአንድ ፋኖ ግዴታ የአንድ የፋኖ መሪ ግዴታ መሆኑ እየታወቀ ነገር ግን የጎበዝ አለቃ የመፍጠር አይነት እንቅስቃሴዎች ደግሞ በጎን ከዚህ ቀደም እንደ ፈተና ይታዩ ነበርና ከዛ ችግር ውስጥ እንዴት መውጣት ይቻላል? በተለይ ለትግል ስኬት የድርጅት አንድነት የድርጅት ጥንካሬ ያለው ዋጋ ምንድን ነው? በጣም እሱ በጣም ሰፊ ነው እንዳልከው። ለዛሬው በአንድ በኩል ለጥያቄው አዲስ ነገርም የለኝም አቶ ሀብታሙ፣ ይገርምሃል። የሚመስሉኝን አስቀድሜ እናገራለሁ ግን አንዳንድ ጊዜ ፋኖንም በሚመለከት ሌላውንም በሚመለከት ቀደም ብዬ እናገራለሁ። ግን ያንኑ መላልሶ ማድረጉ እንደው ለራሴም ትንሽ እየተሰማኝ መጥቶ ሰሞኑን ካሰብኩት ባላለፉት ጥቂት ሳምንታት ይህን እውቀቱም የሚያስፈልገውም መረጃ አሁን ላልካቸው ጥያቄዎች የተለያዩ ተቆርቋሪዎች መልስ ለመስጠት ሞክረናል እና ሊሆን ያልቻለውና ሊቀበል ያልቻለው ማህበረሰቡ ወይም ትግሉ ካልነው ይሄ አውቆ የተኛው ሰርጎ የገባው እንዲህ አለማወቅም ወዘተ እነዚህ ሐሰት ትርክት የተለያዩ ነገሮች ለዚህ እንቅፋት ይሆናሉ ፋኖ አንድ እንዳይሆን ወይም አካሄዱ እንዳይሰምር ብለን ተናግረናል። መደረግም የሌለበት የመሰለንን አንድነትም ሲባል ወደ አንድ ድርጅት ይምጣ ሲባል በመዋቅር ከመውጣቱ በፊት በሐሳብ አንድ መሆን እንዳለበት፣ በመርህ አንድ መሆን እንዳለበት፣ ጥልቅ ዕውቀት እንደሚያስፈልግ ዝም ብሎ በነበረው ብሶት ብቻ በመነሳሳት ሳይሆን የብሶቱን መሰረት የገባው መፍትሄውም በዘላቂነት የገባው ያመራር የመርህ አንድነት በሁሉም በአራቱም ሳይሆን በጠቅላላ አማራው በአሉት ክፍለ ሀገራት ሁሉ የተበተነው አማራ በሚል ተደጋግመን እንደምታስታውሰው ብዙ ሰዎች አንተ ጋር የሚቀርቡ ይሄንን ደጋግመን አቅርበናል። በስራ ላይ ያልሆነበት ምክንያት የሚል አመለካከት ላለፉት ጥቂት ሳምንታት ሳስብ ምናልባት እኔ ምን አይነት ማይንድ ሴት ምን ጉዳት ደረሰ በዚህ የተማረው ወይም ሊታገል የቻለው ካለበት ደረጃ ወደሚቀጥለው እምርታ እንዳይወስደው እንዳዙሪት የሚያሽከረክረው ምንድነው የሚለውን ለማየት ከፖለቲካ ውጭ እንዳያስገደደኝ ነውና እሱ በሌላ ጊዜ የሚሆን ነው። ግን እንዳስብበት እያደረገኝ ወይም ደግሞ ኦፕንሊ በግልጽ ባልናገራቸውም በግልጽ መናገርና ይሄን ለውይይት ለሚመለከተው ክፍል ሁሉ ደጋግሜ ያልኩት በመከራና በችግር አንዳንድ ጊዜ ይገርምሃል ችግርን ራሱ መጥቀስ በተደጋጋሚ ይሄ እንግዲህ ስለ ለ50 ዓመት በለው ለ50 ዓመት ኢትዮጵያ ምሁር እንዲህ የሚለው ሁሉ የነቃው የኮምፕሌን የማድረግ ሴንቲመንቱ ይሄ ኮምፕሌን መውቀስና ማጉረምረም መወቃቀስ በራስ ላይ በጣም ያንዳንዱ ኢትዮጵያዊ ሌላውን ኢትዮጵያዊ ዝም ብሎ በመንገድ ላይ እንኳን ስትሰማው እንኳን አበሻ ማለት ስለማልወድ ነው ሰው ሲገናኝ ወይ ይሄ እኮ የአበሻ ጸባይ የኢትዮጵያ ጸባይ ምን እና ብዙ ስነ ልቦናዊ የሆኑ ጎጂ ነገሮችን ያደረግን ነው። በጎን በመሰደዳችንም ላለፈው በተለያየ መንገድ
እነዚህ ደግሞ ትግሉ ላይ ያንጸባረቁ ነው እና የሚያውቀውን ብቻ እንዲያደርግ የለመደውን ነገር ብቻ እንዲያደርግ ለዚህ ነው የለመድኩትን መናገሩን ላቁም ከአብይ መምጣት ጀምሮ ከነግንቦት ሰባት የሚመስለኝን ለህብረተሰቡ አካፍያለሁኝ ግን እንትን የለምና ሰው የሚሰማ ይሰማል በርግጥ ወደፊት የሚነሱ ልጆችን መስማታቸውና ስራ ላይ ማዋላቸው አይቀርም ብያምናለሁ ግን ይሄን ማይንድ ሴት እንዳይ ያደረገኝ ነው ለምንድነው ፋኖ ህልውና ብሎ ከተነሳ በኋላ አሁን አንተ የዘረዘርካቸው ችግሮች ሁሉ የሚኖሩ ናቸው ምክንያቱም ሲነሳ ዝም ብሎ ህዝባዊ ሆኖ ነው የተነሳው እንደምታውቀው ይሄ ህዝባዊ እንቢተኝነት ነው ዝም ብሎ ነፍስ የማዳን ነው ይሄ ማለት ምን ይጠይቃል ማለት ነው የተለያየ ደረጃዎችን ስቴጅ መሸጋገር አለበት ራሱ የፋኖ ንቅናቄ በአስተሳሰቡ በአካሄዱም በድርጅት አመሰራረቱም ብዙ ችግሮችን እያነጠረ ያወጣ ከአንድ ደረጃ ወደ ሌላ ደረጃ ይሸጋገራልና እንደውም በቀደም ዶክተር ተስፋዬና ዶክተር ደብሩ የሚያደርጉት ውይይት አለና አንደኛው አርዕስት ላይ የፋኖ ሽግግር የትግል ሽግግር የሚል አንስተዋል ይሄ አሁን ያልከውን የሰሞኑን ንቅናቄ አንድነት ለመሆን ምን የሚለውን እና አንዳንድ ጊዜ ሰው ሽግግር ሲል ከዚህ ተነስተ ወደ ስልጣን የምትሄድበትን ወይም የሽግግር መንግስት ምናምን ይመስለዋልና ይሄ ሐሳብ ግን ራሱ እንደዚህ ተድበስብሶና በብሶት ብቻ ከተነሳ አያዛልቅህም በባለቤትነት በደፋርነት በጥንካሬ መነሳት አለብህ ይገባኛል በሚል ካልተነሳ በደካማነት ሀገር ለማፍረስና አንድነትን ለማፍረስ ይሄ እንደ ቲፒኤልኤፍ እንደ ኦኤልኤፍ ምን አይነት አስተሳሰብ ተጨቁነን ነበር ምንትስ ብሶተኛ መገንጠል አለብኝ ምን የሚል ሲሆን ይሳካልሃል ምክንያቱም ይሄን ፈንድ የሚያደርግ ይሄንን የሚያበረታታ የውጭ ኃይል ስላለ የውስጥም ኃይል በመንፈስም በአካልም ለአማራውና ለኢትዮጵያዊ ግን ይሄ አይደለም የሚያዋጣው እና ሽግግር ውስጣዊ ሽግግር በሚል ነበር የተነተኑት ምን ማለት ነው አሁን ላልከው ዝም ብሎ የአንድነት በሉ ስለተባሉ አንድነት መፍጠር ምናምን አይደለም ከውስጥ መጥራት አለበት ወደ ውስጣቸው ተመልክተው ከዚህ ከምናደርገው የቀበሌ ከዚህ ከምናደርገው የክፍለ ሀገራዊ ነገር ሁሉ ወጥተው ቅድም ያልኩህን በውጊያ እቅዳቸው ብቻ ሳይሆን ለስልጣን የመረከብ ዝግጁነትን በሚመለከት እነዚህም በሙሉ ግን ፋኖ ሊያደርግ አይችልም ለዚህ ነው ቅድም በተናጠል በአንድ ነገር ብቻ ላይ ማተኮር አለባቸው የስነ ልቦና ዝግጅት የሚያደርግ የፖለቲካ ክፍል ሊኖር ይገባል ጦረኛውም ፖለቲከኛውም አንድ ሊሆን አይችልም ገንዘብ አቅራቢውም ፋይናንስ አድራጊውም ስንቅ አቀባዩም የሚያክመውም አንድ ሊሆን አይችልም ይሄ የጠራከ ይሄ ነው ቅድም ያልኩ ሌዘር ፓወር የሚሰጠው አድራጊነትን እና ፈጻሚነትን ኃይል እንዲሰጠው ያደርጋልና ዝም ብሎ ተድበስብሶ የሚሄድ ሳይሆን በውስጡ እነዚህን ሽግግሮች መፍጠር አለበት መጀመሪያ በመርህ በፕሪንሲፕል ህልውናው እንዳሰጋው ኃይል አይደለም አሁን ያሉት አይደል እና ያንን ሜንቴን ማድረግ ጥሩ አይደለም የተከላካይ የሆንክ ምናምን መቆየት ጥሩ አይደለም ለትግሉ ለራሳቸውም ለሚታገሉት ሰዎች ማለት ነው ልጆች ማለት ነው ስለዚህ ትግሉ የውስጣዊ ሽግግርን ማድረግ ይጠይቃል ይሄን ደግሞ በጠራ ዕውቀትና አስተሳሰብ በውስጥ በሚያደርጉት ጠንካራ ውይይት በይሉንታ የሚታለፍ ሳይሆን ትግሉ ውስጥ ኦርጋኒክ የሆነ ማለት ነው ከውስጡ ራሱን እያጸዳ የሚመጣበት እያጠራ የሚመጣበት መንገድ መፈጠር አለበት ወሳኝነት ባላቸው ጉዳዮች ላይ ማተኮር ትኩረቱ ግን በየጊዜው አሁን ለምሳሌ መግለጫ መስጠት ምን ማለት እነዚህ ለትግሉ ወሳኝ አይደሉም በውስጣቸው ያለው ግን የራሳቸውን ማንነት ማጥራት በውስጣቸው ያለውን ደህንነት ማጥራት ያ ማለት ደግሞ የውጩ ይቀራል ማለት ነው ያን ደግሞ የውጩም ደግሞ ውስጥ እየገባ እንትን እንዳይ በውጭ ያሉት ኃይሎች ደግሞ እንዴት ነው የሚደራጁት እና እነዚህ ስለቶች በሙሉ ቅድም እንዳልኩት ብርሃን በሙሉ አንድ ላይ በአንድ ቀዳዳ በሚያልፉበት ጊዜ የበለጠ ስለት ኖሯቸው ስራ ላይ እንውላለንና ውስጣዊ ሽግግር ማድረግ ይኖርባቸዋል ብዬ ነው ማምነው ዝም ብሎ ጦረኝነት ብቻ ሳይሆን
የሚወሰዱት እርምጃዎች ለባለቤትነት የሚያበቃ ሆነ። ይሄ እንግዲህ ለዚህ ነው ቅድም ማይንድ ሴት ያልኩት የስነ ልቦና ዝግጁነትን ይጠይቃል፣ ፈቃደኝነትን። አይ ዝም ብለህ መታገል ብቻ ሳይሆን the next step እምርታ በባለቤትነት። ስለዚህ ራሳቸውን በማንኛውም በፖለቲካውም ያለው በምን በተለያየ መንገድ ተደራጀን የሚለው በጦር መሪም ሆነው ያሉት ልጆች ራሳቸውን ወደ ውስጥ ተመልክተው ዝግጁ ነኝ ወይ የማደርገው ነገር የምናገረው ነገር የሀገር ባለቤት ለመሆን የሀገር ስልጣን ባለቤት ለመሆን ይህን በጣም የተወሳሰበውን ኃይል አስወግጄ መሪ ለመሆን ተመሪ መሆን ከመሪነት የበለጠን ጥበብና እውቀትን ይጠይቃል፣ ፈቃደኝነትን ይጠይቃል፣ ብስለትን ይጠይቃል። ይህን ሁሉ የማድረግ የስነ ልቦና አሁን ያለንበት አካሄድ በምን አይነት ዲሲፕሊን የታነጸ ነው? ለመርህና ለዓላማ ነው ቅድሚያ የምንሰጠው ወይስ በጎንዮሽ ለሚፈጠሩ ግለሰባዊ ችግሮች ወይስ እንዲህ ለመሳሰሉት ነው? ይህን ራሳቸው ወደ ውስጥ ተመልክተው መመርመር ያለባቸው ነው። ይሄ ነው ስቴጁ ብዬ ነው የማስበው። ዝም ብሎ በጦርነት የሚያደርጉትን ምንም ጥያቄ የለውም እኮ የነፍስ አድን ህልውና ብለናል። ግን ህልውና የሚባለው ነገር የአንድ ቀን ስራ እንዳልሆነና ዘለቄታ የሚኖረው የስልጣን ባለቤት የሀገርህን ይህን የሚያደርገው በመንግስት ደረጃ ተቀነባብሮ የሚደረግ ስለሆነ ያው ቅድም ያነሳ ነው መታገት በለው በውስጥ እየገባው አቅጣጫ ማስቀየር፣ ሰላይ መላክ፣ ፋኖ እንዲዳከምና ይሄ ሁሉ የተቀነባበረ ስራ ነው። ዝም ብሎ አንድ ግለሰብ ተነስቶ የሚያደርግብን። ለዚህ ደግሞ መልሱ የተቀነባበረና የላቀ አስተሳሰብና የላቀ ራዕይ ያለው ኃይል መሆን እንዳለብን መገንዘቡ በጣም አስፈላጊ ነው። በሽግግር ደረጃ በአስተሳሰብ ደረጃ ብዬ ነው የማስበው። ከዛ በተረፈ ቅድምም አንድ ያነሳው ነገር አለ። ሰዎች ህዝቡት እንዴት ይደግፋቸው ለሚለው በጦር ያለው በጦሩን ይዟል። ሌሎች ግን በህዝባዊ ጉልበቱን በማነሳሳት ህዝባዊ አመጽ በማነሳሳት ይሄ ያዝ ለቀቅ በሚደረግ መነሳሳት አይደለም። ጦሩም እንደዛ እንዲሆን ይሄ እኔ ጦርነት ስለማልወድ ልጆችም እንዲጎዱ ዘላቂ የሆነ ጉዳት ለትውልድ እንዳይተላለፍ ስለምፈልግ አዋቂዎች የጦር አዋቂዎች በአጭር ጊዜ የሚሆን እንዲያደርጉት ነው የኔ ፍላጎት። መቼም ፕሮፋውንድ እንትን አይደለም ጦርነት ጎጂ ነውና ይሄን ለመደገፍ ግን ህዝብ የሚባለው ኃይል ከጦር ሜዳ ውጪ መሳሪያ ከማንሳት ውጪ በተለያየ ከተማ ያለ ይሄንን አንተም ጋር ብዙ ጊዜ ብየዋለሁ። እንደው መቼም እኔም ራሴ እየሰለቸኝ መጥቷል የምናገረውና ወደ ሌላ አቅጣጫ ብሄድ ይሻላል የምለው ለዚህ ነው። ህዝባዊ አመጽን ማቀነባበር መደራጀት በከተማ ውስጥ ማለት ነው። ሰራተኞችን ማደራጀት፣ የስራ ማቆም አድማ ማድረግ፣ በመንግስትና ይሄንን መንግስት ነው ብለው በሚደግፉ ኃይሎች ላይ አድማ ማድረግ፣ አለመገበያየት፣ ቦይኮት ማድረግ እንዲህ አይነት ነገሮችን የማይሰራ ማህበረሰብ ቅድም ያልኩ ነው ነፃነት ታዲያ እንዴት አድርጎ ነው የሚያገኘው? አያስፈልገኝም እኮ ብሏል። እቺ ትንሽ የምትከፈለው ነች። የማንን እንጀራ ነው የምንገዛው? የማንን ሱቅ ነው የምናዳብረው? በውጭ ያለ ነው። ሁልጊዜ ያልፉታል። ይገርምሃል ሀብታሙ፣ ለምን እንደሆነ አይገባኝም። በሄድኩበት ባገኘሁት ቦታ ሁሉ በፕሪንሲፕል የምንኖር ከሆነ ወያኔን የሚጠቅም ነገር የአብይን ስርዓት የሚጠቅሙ ነገሮች እኔ አይገደለም ይሄ ቤተክርስቲያን ነው ብዬ ወይ ይሄ መስጊድ ነው ሱቅ ምንም ነገር አልገበያይም። ምክንያቱም ግብዝነት ነው። ፖለቲካል ኮሬክትነስ ብለው የሚያደርጉት ነገር ቅድም ያልነውን ለትምህርት ቤት የሄዱ ወጣቶችን አፍኖ ማስቀረት ምን እንደሚገጥማቸው በአይነ ህሊናችን ብቻ እንመልከት። ቢኮዝ ያልተደረገ ነገር የለምና እነዚህን ለሚያደርግ ህፃናትን ለሚያርድ እናቶችን አርዶ ወዳቸውን ለሚቀድ የለፋበትን ቤት ለሚያፈርስብህ እንዳለው የአዲስ አበባን ወጣት ኮንሰንትሬሽን ካምፕ ለላከ ከነዚህ ጋር ይሄንን እንዴት አድርገህ ነው ክብር የምትሰጠው? እንዴት አድርገህ ነው ይሄ ድሮ ጀምሮ የሚሳሳቱት ልክ አብይን እንደ ኢትዮጵያዊ ኃይል ቆጥረው የሚመለከቱ? እኔ ከአብይ ከኦይሌፎች ለዚህ ተባባሪ የሆነው በእውነት ነው። እኔ ፈራጅ አይደለሁም፣ ግን ለሰማዩም ለምድሩም ለመንፈስም ለአካላዊ ጤንነታችንም በጣም ተጠያቂ የሚሆነው ያ ህዝብ ነው። ለዛ ህዝብ አይግደለም። ይሄ እንኳን ምንም አይደል። አንደባልቀው ፖለቲካንና ቤተክርስቲያንን ፖለቲካንና ምንትስ ይላሉ። የአብይ ሲኖዶስ እኮ የመረጣቸው ናቸው። ጥንታዊት ኢትዮጵያ የመጀመሪያ ቤተክርስቲያን
ክርስቲያን በዓለም ላይ 140 ዓመት ከሮም በፊት የኢትዮጵያ ብሔራዊ ሃይማኖት የነበረ ነው። ክርስትናን የተቀበለች ነች። አፍርሶ ዛሬ የትግሬ ሲኖዶስ ለብቻለ፣ የኦሮሞ ሲኖዶስ ለብቻለ። ይሄን ሪያሊቲ ይሄንን ያየን ለዚህ በሚመጥነው መንገድ ባለንበት ቦታ አለመናገር፣ አለመተባበር፣ ይሄንን አድማ ውስጥ አለመሳተፍ፣ የምናውቀውን ዕውቀት አለመናገር፣ ይሄ ራሱ ተባባሪነት ነው ለጥፋቱና ይሄን ሁሉ የሚቀና እንግዲህ አቀናጅተን ብናደርግ ባጭር ጊዜ የውስጣዊ ሽግግር ያድርግ ፋኖ ብዙ ይቀራል ብዬ ነው የማስበው። ሰዎች አንዳንዴ ገና 2 ዓመቱ ነው እንደኔ 2 ወርም እንዲወስድባቸው አልፈልግም። ባጭር ጊዜ ሊሆን የሚችል ነገር ካለ ያን ማድረግ እንደ ቲፒኤልኤፍ እንደ ምናምን እነሱ እኮ ሌላ ንቅናቄ እኮ ነው እና 20-30 ዓመት እንዲሰቃይ አይደለም ያስፈልገው። እንደዛም የሚያደርስህ ጠላት አይደለም ያለው። አሁን እንደዛ አይነት ፋታም አይሰጥህም እና እንደዛ ነው የምለው። ይሄው ነው ያለው መልእክቴ። በአጠቃላይ መልሼልህ እንደሆነ እናትሽው ከልብ አመሰግናለሁ። መልሰሽልኛል። ምናልባት ወደፊት እኛስ ምን ይጠበቃል? አሁን የተባለውን አንድነት ለማምጣት ያው አብዛኛው ችግርም እዚህም ስላለ እዚህ ያሉትን ችግሮች በተመለከተ ወደፊት እንደምንወያይ ተስፋ አደርጋለሁ። ለሰጠሽን ማብራሪያ እንደወትሮ ሁሉ ከልብ አመሰግናለሁ ዶክተር አበባ ፈቃደ። ሰላም ላንቺ ይሁን። አሜን። እግዚአብሔር ይስጥልኝ። አመሰግናለሁ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።